ሉቃስ ወንጌል ምዕራፍ 24 ከቁጥር 1 ጀምሬ ስፍራ በጌታ በኢየሱስ ማነባለሁ። በሳምንቱ መጀመሪያ ቀን ሴቶች ያዘጋጁን ሽቶን ይዘው እጅግ ማልዶ ሳለ ወደ መቃብሩ ሄዱ። አዲስ መደበኛ ትርጉም ነው ያለው። ድንጋይ ከመቃብሩ ደጃፍ ተንከብሎ አገኙት። ወደ ውስጥን ዘልቆ በገቡ ጊዜ ግን የጌታ ኢየሱስን ሥጋ አላገኙም። በሁኔታው ግራ ተጋብቶ ሳለ ያው እጅግ የሚያንጸባርቅ ልብስ የለበሰ ሁለት ሰዎች ድንገት አጠገባቸው ቆመ። ሴቶችን ከመፍራታቸው የተነሳ ወደ ምድርን አቀርቅሮ ሳሉ ሰዎች እንዲህ አላችሁ፣ ያው የሆነው እርሶ ለምን ከሙታን መካከል ትፈልጋላችሁ? እርሶ ተነስተዋል፣ እዚህ የለም። ደግሞ በገሊላ የነበረው ጊዜ ምን እንዳላችሁ አስታውሉ። የሰው ልጅ በኃጢአተኞች እጅ አሳልፎ ሊሰቀለው በሦስተኛው ቀንም ሊነሳ ይገባል ብሎ ነበርና። ሴቶችን በዚያ ጊዜ ቃሉን አስተዋሉ። ሴቶቹን ከመቃብር ስፍራ ተመልሶ ይህንን ሁሉ ነገር ለ11ዱን ለተቀሩት ሁሉን ነገሯቸው። ይህንን ለሐዋርያት ነገሯቸው። መግደላዊት ማርያም፣ ዮሐና፣ ያዕቆብን እናት ማርያም ከእነርሱ ጋር የነበሩት ሌሎችን ሴቶች ነበሩ። እነርሱ ግን ሴቶች የተናገሩትን ቃል መቀበዣር ስለመሰላቸው አላመኗቸውም። ጴጥሮስ ግን ተነስቶ ወደ መቃብር ሮጠ። እዛውንም ደርሶ ጎንበስ ብሎ ወደ ውስጥን ሲመለከት በፍታውን እንዳለ ለብቻው ተቀምጦ አየ። በሆነው ነገር ላይ የተገረመ ወደ ቤቱ ተመለሰ። ሃሌሉያ! ስብከተ ሪስ ተነስቷል። ኢየሱስ ተነስተሃል። እዛው መቃብር ውስጥ የለም፣ ኢየሱስ ተነስተሃል። ጠላት ባስቀመጠበት ቦታ የለም፣ ኢየሱስ ተነስተሃል። ሃሌሉያ! ተነስተሃል። መከራ አልፎ አንተም ዛሬ ትነሳለህ። በኢየሱስ ስም ትነሳለህ። ኢየሱስ ተነስቷል ብለን ስንናገር መገነዘብና ማወቅ አለባችሁ ነገር ተነስቷል የሚል ወይ 4-5 ፊደል ማየት ሳይሆን የተነሳበትና የቀመሰበት ጽዋ መመለከት እንዴት አድርጎ እንደተነሳ ማን ይረዳ የነበረው ከማጋ እንደነበረ እንዴት ተነሳ። ያንን ሶስተኛው ቀን ተነስቶ ሰው ሄዶ አብሮ የበሉ አብሮ የጠጡ አብሮ ያገለገሉ ሰዎች ስለሱ ለማየት ወይ እሱን ሄዶ ለማየት ሲፈልግ ከነበረበት ሽቶ ሬሳሽ ሽቶ እንደሚቀባ ለመቀበስ ይሄድ የለም ተነስቶ አገኙት። የት ነው ሄዶ እንዴት ተነሳ ለምን ተነሳ ብላችሁ አንድ በደም ስሙልኝ። እግዚአብሔር አብ የዘላለም አጀንዳ ስላለ የነና የናንተ ኃጢአት ይዞ በመስቀል ላይ እንደዋለ ትገነዘባላችሁ። ያ የነና ኃጢአት ክብደት ነው እንጂ የሰራው ስራ አይደለም። መስቀል ላይ እንዲውል ያደረገው መስቀል ላይ የዋለበት ምክንያት መስቀል ላይ የሞተበት ምክንያት የነና የናንተ ኃጢአት ተሸክሞ ለልጆች ለአንድና ለመጨረሻ ነፍሱ ሲሰጥ ኤሎይ ኤሎይ ላማ ሰቀብታኒ አምላክ ለምን ተወ ብሎ ራሱን ነፍሱን ሰጥቶ ተፈጸመ ያለ ኢየሱስ ጌታ ነው። አጠገብ ያለ ሰው እግዚአብሔር ልጅ ኢየሱስ ክርስቶስ በልሲ ያንተ ነገር ተፈጸመ ብለዋል። አንተ በልሲ እሱ ተፈጸመ ካለ እንዳትቀጠለ ከዛሬ ጀምሮ ማንኛው ነገር ድካም መንፈስ አስወግደ ጌታ ኢየሱስ ተፈጸመ ብለዋል። ሃሌሉያ ሃሌሉያ ሃሌሉያ። እና ጌታ ኢየሱስ መስቀል ላይ ያደረገው ስራ ስታሰቡ እዛ ከመስቀሉ በፊት የደረሰው መከራ ስታሰቡ ከዛ በኋላ መጨረሻ ላይ ሞተ እንደተባለው ሞት አንስቶ አርማትያዊያ ዮሴፍ ወስዶ መቃብር እንዳኖረው እያንዳንዱ ኃላፊነት ለማውጣት መቃብር እንዳኖረው ከዛ መቃብር ደግሞ ካስቀመጠበት ቦታ ላይ ማንም ሳይነቃ ድንጋይ አንካባሎ እንደተነሳ አንድ ነገር መገነዘብ አለ። ክርስቲያን ክርስቶስ አምኖ የዳኑ ሰዎች ክርስቶስ ከኔ ጋር አለ የምትሉ ሰዎች ሲጃቸው አነሱ ዛሬ አንድ ምስራች ላውጅባችሁ ነው። አንድ ነገር ልናገርባችሁ ነው። አንድ ነገር ለእናንተ ላወራባችሁ ፈልጋለሁ። በደም ስሙ ልብ ማድረግ አለባችሁ። ምናገረው ነገር ምንድነው ብላችሁ ካሰባችሁ ክርስቶስ አምናችሁ የዳናችሁ ሰዎች ክርስቶስ መስቀል ላይ እንደተሰቃየ ክርስቶስ ሞትን ድል አድርጎ እንደተነሳ በአብ ቀኝ እንደተቀመጠ ምታምኑት እናንተ በደም ስሙልኝ። አሁን ግን ድራማ ጋባት በመዳነት ጥርጥር ውስጥ በመስራት ጥርጥር ውስጥ በማለፍ ውስጥ ጥርጥር ውስጥ ያለው ተስፋ ጥርጥር ውስጥ ያላችሁ ሰዎች ኢቶችና ወንድሞች ዛሬ መናገር የሚፈልገው ቃል አለ። በደም ስሙልኝ። ጌታ ኢየሱስ በርግጥ መስቀል ላይ ስላንተ ተገርፈዋል። በጌታ ኢየሱስ በርግጥ መስቀል ላይ ደሙን አፈስሷል፣ ሞቶ ድል አድርጎ ተነስቷል ብለህ ዛሬ እንደምናከብር ያንተ ነገር ደግሞ ተነስቶ በሚቀጥለው እናከብራለን። አሜን። አንድ ሰው አሜን ይላል። በኢየሱስም ይሆናል። ሃሌሉያ ሃሌሉያ። ጌታ ኢየሱስ እንደተነሳ ያንተ ጉዳይ እንደሚነሳ መገነዘብ አለብህ። የኔ ጉዳይ እንደሚነሳ መገነዘብ አለብህ። የኔ ነገር እንደ አንድ ቦታ እንደማይታሰር በአዳምና በሔዋን ምክንያት የተቀበረው ነገር በኃጢአት የተመሰረተው ነገር ተቀይሮ በክርስቶስ ግን ተነስተዋል። ሃሌሉያ ተነስተዋል። ድካም ስፍራ የለም፣
ፍርሃት ስፍራ የለም። ግራ መጋባት ውስጥ የለም። በትንቢተ ኢሳይያስ ምዕራፍ 14 ብትመለከቱ በደንብ ይናገራል። በደንብ አስረክቶ ስለ ኃጢአት ይናገራል። እንዴት አታሎ እንዳበላቸው ከዛ በኋላ ጌታ ኢየሱስ ከሰማይ ወርዶ መከራ ስቃይ ተቀብሎ ከተነሳ በኋላ ያ ኃጢአት እንደተነቀለ ይነግራል። ወዳጆቼ ኃጢአት በእናንተ ላይ የለውም፣ ስልጣን የለውም። ስልጣን ቢኖር ኖሮ ዛሬ አንቀመጥም። ስልጣን የለው በእናንተ ላይ፣ በህይወታችሁ ላይ ስልጣን የለው። ስልጣን ያለው እግዚአብሔር በልጁ አማካኝ ለኛ ሰጥቶናል። ለኔና ለናንተ ሰጥቶናል። ጌታ ይመስገን። ለኔና ለአንቺ ሰጥቶናል። ያ ስልጣን መጽሐፍ ነው የሚለው የዲያብሎስ ስራ ሊያፈርስ የእግዚአብሔር ለማፍረስ የዲያብሎስ ስራ ሊያፈርስ የእግዚአብሔር ተገለጠ ይላል። ተገለጠ፣ ከሰማይ ሰማይ ወረደ፣ መከራ ስቃይ ተቀበለ፣ ሞት ድል አድርጎ ተነሳ። ሞት ድል አድርጎ ተነሳ። ይሄ መገነዘብ አለባችሁ። ይሄ ማወቅ አለባችሁ። ልብ ማድረግ አለባችሁ ወዳጆቼ። የኔ ነገርም እንደዛው እንደሚነሳ ዛሬ አምኜ አውጅባችኋለሁ። አካመናችሁ ማለት ነው። በህይወታችሁ ካመናችሁ አምኜ ላውጅባችሁ። እጃችሁ ከፍ አድርጎ ማንኛው የቆመባችሁ ነገር፣ ማንኛው የተዘጋ ነገር ጌታ ኢየሱስ ድል አድርጎ እንደተነሳ በጌታ በኢየሱስ ኃይል ይነሳ። አሜን። በኢየሱስም ይነሳ። አሜን። የአንድ ሰው ጉዳይ ይነሳ። ያመነ ሰው አሜን ብሎ ይቀበል። ይነሳ። በኢየሱስም ይነሳ። ሃሌሉያ። አንድ ሰው ዛሬ በሉሲ ክርስቶስ ድል አድርጎ እንደተነሳ የኔ ነገር ይነሳል፣ ይነሳል፣ ይነሳል። አሜን ትላለህ። ዋው ጌታ ይመስገን። ወጣቶች ይነሳል፣ እናቶች ይነሳል፣ አባቶች ይነሳል። ምንም አቅም የለውም። የሚያሳድዱ ይሄው የሚያሰቃዩት በደም ስሙ። የገረመ ነገር ልብ አድርጋችሁ ስሙ። ዛሬም እናንተ የሚያሰቃየውና ክርስቶስን በዛ ሰዓት ያሰቃየ የነበረው አንድ አይነት ሰማያዊ ኃጢአት ነው። ገብታችኋል? ዛሬ እኛ የሚያሰቃይ ኃጢአት ነበረ ክርስቶስን መከራ ስቃይ ያሰቃይ ያደረገው። ልብ ማድረግ አለባችሁ። የክርስቶስ ላይ በደም ስሙ። ጠላት ትልቅ ግቡ፣ ትልቅ ዓላማ መግደል ነው። ከነገር ናችሁ ወይ? መግደል ነው። ከገደለ ምን ይላል? አበቃ ይላል። እነሱ ተደስቶ ሳይጨርሱ ቦልቶ ሳይጨርሱ የደስታ ነገር ጠጥቶ ሳይጨርሱ አወርቶ ሳይጨርሱ ሃሌሉያ የገረፉ ሰዎች እኮ ያሉት ጠላቶቹ። ትልቅ ግቡ ማለት ትልቅ ቅጣቱ በቃ። አንዳንድ ሰዎች ምን ያደርጋል? እጅ ይሰብራል አይደል? ጠላት የሆነ ነገር ወይ በሽታ ይቀጣል፣ በየሆነ ነገር ይመታል፣ በየሆነ ነገር ተስፋ ያስቆርጣል፣ በየሆነ ነገር ያስጨንቃችኋል፣ ያስለቅሳችኋል፣ የሆነ ነገር ያደርጋችኋል። በደም ስሙል። ትልቅ ግቡ መግደል ነው ሐሳብ። አጋንንት እንኳን ቢታይ መልተር ለመግደል ነው። ገላታለሁ ገላለሁ ይላል እንደምሰሙ ማለት ነው። የትልቁ የሰይጣን ግብ የጠላት ግብ መግደል ነው። ለመግደል ነበረ ሐሳባቸው፣ ለመግደል ነበረ። ገድሎ መቃብር ስር ለማስቀመጥ ነበር። እነሱም ጌታ ኢየሱስ በደም ስሙልኝ ከትንሣኤ ወይ ከዚህ መከራ በፊት ለመግደል ብዙ መከሩ፣ ለማጥፋት ብዙ መከሩ። ዛሬ አንተ የምትኖረው ጠላት ፈቅሮ እንዳይመስልህ። ለመግደል ብዙ መከሩ፣ ማጥፋት ብዙ መከሩ፣ ግን አልቻሉ። ከዛ በኋላ በመጨረሻ በዚህ መከራ ጊዜ ካገኙ በኋላ ጌታ ኢየሱስ ገርፎ መከራ አሳይቶ ሰቅሎ መስቀል ላይ ካስቀመጠ ሞተ። በቃ አረፈ ነው። ኡፍ ብሎ ሲቀመጥ እሱ ይዛ ተነስቷል። አሜን። አላወቁም። እኔ እዚህ ደርቋል ሲባል እኔ እዛ እየለመለምኩ ነኝ። አሜን። በኢየሱስም እየለመለምክ ነህ። በኢየሱስም እየለመለምሽ ነህ። ሃሌሉያ። እየለመለምክ ነህ። እነሱ አጨብጭቦ ሳይጨርስ፣ አመስግኖ ሳይጨርስ፣ አከብሮ ሳይጨርስ፣ ዘሎ ሳይጨርስ፣ ደስታ ሳይጨርስ፣ ያጠመቁ ነገር የሚበላው ከቤታቸው ሳይጨርስ፣ የነሱ ልፋታቸው ዜሮ አድርጎ፣ ድካማቸው ዜሮ አድርጎ፣ ሐሳባቸው ዜሮ አድርጎ፣ ምክራቸው ዜሮ አድርጎ የናዝሬቱ ኢየሱስ ዛሬ ከ2000 ዓመት በፊት እንደ ዛሬ ቀን ድል አድርጎ ተነስቷል። ታምኛለሽ? አንተ ጉዳይ ይነሳል። ኧረ አትድረሰስ። አሜን በለ። አሜን በይና ተቀበል። ሃሌሉያ። ተነስቷል። ሃሌሉያ። የጠላትን ስብሰባ ምክር ከሸበ፣ ሐሳባችሁ ከሸበ። እንደዛ ነው ዛሬ የኛ የሚያሳደው ጠላት የሚከሸበው። ወዶ አይደለም የምናገለግለው፣ ወዶ አይደለም የምንሰራው፣ ጠላት ፈቅዶ አይደለም የምንንቀሳቀሰው። በግድ እየፈራ ወደ ኋላ የሚሰበሰብ ከሆንክ
ዘመዴ እንደዚህ ጦንቃይ አለ፣ እንደዚህ አስማታኛ አለ፣ እንደዚህ ዳፍተር አለ፣ እንደዚህ ነገር አለ፣ እንደዛ ስለሆነ ፈራለሁ። ኖ ኖ ኖ ኖ ኖ ከኔ ጋር ና ወዳጄ፣ እሱ ታሸናለ ከእግር በታች አድርገ ከኔ ጋር ናችሁ ወይ? ጦንቃይ እንዲሸና ታደርገዋለህ አንተ። ኢየሱስ ጌታ ነው። በኢየሱስ ኃይል ማለት ነው። ለማድረግ ያለባቸው ነገር እዚህ ጋር ሲሄዱ ሽቶ ይዞ ለመቀባት ሲሄዱ የለም ተነስተዋል። እልልታ ይሁንለት፣ ክብር ይሁን። ድንጋይ አንከባለው ተነስተዋል። መግደላዊ ማርያምና ያኛው ማርያም ጋር አብሮ ሲሄዱ የለም ተነስተዋል። ከዛ ለ11ዱ ለመናገር ሩጣ። እነሱ ሲመጣ በደም ልብ አድርጋችሁ ቢሰሙ ሲመጣ ሽቶ ለመቀባት ነው። ሲገባ ድንጋት የገቡ ባዶ ነው፣ ተንከባሏል። እንዴ ማን ነው የሰረቀው? ከዛ በኋላ ሌቦች መጥቶ ምንድን ነው ያሉት ታውቃላችሁ? ታስታውሳላችሁ? ከኋላ መጥቶ ገንዘብ ለዘበኛ ሰጥተው ከኔ ጋር ናችሁ ወይ? ገንዘብ እንዳስዋሹ ታውቃላችሁ አይደል? እንዳስዋሹ ገንዘብ ሰጥተው ሌባ ሰርቆ እንደሆነ ብሎ ማለት ነው። ገንዘብ ክፉ ስፕሪት እንደሆነ እዚህ ጋር ይሁዳ ላይ ክርስቶስ ለመሸጥ ገንዘብ የሞተውን ሬሳ የተነሳበት ለመስረቅ የተጠቀሙበት ገንዘብ ጥበብ ከሌለን